ዶክተር አብዲሳ ምረት ይባላልው የኢንዶክሪኖሎጂስት ነኝ ማለት የሆርሞንና የስኳር ስፔሻሊስት ሐኪም ነኝ። አጥንት ኖርማሊ ቲሹ ነው ኮኔክቲቭ ቲሹ ነው የምንለው እንደ ደም እንደ ካርቲሌጅ ቴንደኖች ኮኔክቲቭ ቲሹ ነው ህይወት ያለው ቲሹ ነው ከሁለት ዋና ነገሮች ነው የተሰራው የመጀመሪያው ኦርጋኒክ ማትሪክስ እንለዋለን ሁለተኛው ኢንኦርጋኒክ ማትሪክስ እንለዋለን ኦርጋኒክ ማትሪክስ የምንለው ፕሮቲኖች ካርቦሃይድሬቶች እና ኮላጅን የተባለ ንጥረ ነገር የሚይዘው ፓርት ነው ይሄም ደግሞ ለአጥንቱ ፍሌክሲቢሊቲ ወይም ደግሞ የመተጣጠፍ ነገር እንዲኖረው ሰውነት እንዲሸከም የሚያደርገው ፓርት ሲሆን እዚህ ፓርት ላይ ደግሞ ዲፖዚት የሚያደርገው ኢንኦርጋኒክ ሚነራል ኮምፖነንቱ ነው ይሄ ደግሞ የተሰራው ከካልሲየም እና ከፎስፌት ነው ይሄም ጥቅሙ ደግሞ አጥንቱን የበለጠ ጠንካራ እንዲያደርገው የሚያደርገው ሌላው አካል ነውና ሌሎቹ ደግሞ ህዋሳት ወይም ሴሎች አሉት ሁለት ሶስት አይነት ሴሎች አሉት አጥንትን የሚሰሩና አጥንትን የሚሰባበሩ ወይም ሴሎች አሉ ሌሎች ደግሞ ማቹር የሆኑ ሴሎች አሉት ራሱ አጥንቱም ራሱ የተሰራው ሁለት አይነት አጥንቶች ናቸው ያሉት አንደኛው ከላይ ከውጭኛው ክፍል ያለው አጥንት ነው ሁለተኛው ከውስጠኛው ያለው አጥንት ክፍል ነው ከውጭ ያለው አጥንት ክፍል በጣም ጠንካራው የአጥንት ክፍል ሲሆን ኮርቲካል ቦን እንለዋለን ከውስጥ ያለው አጥንት ክፍል ስፖንጂ ቦን ነው የሚባለው እንደ ስፖንጅ የሆነ ሳይሆን ኖርማሊ ጠንከር ያለ ነው ግን እንደዛኛው ጠንከር ያለ ባይሆንም ክፍተት ያሉት አጥንቱ ፍሌክሲብል እንዲሆን የሚረዳው አጥንቱ ክፍል ነው ትራቤኩላር ቦን ወይም ስፖንጂ ቦን እንለዋለን እንግዲህ ረጃጅም አጥንቶቻችን ላይ በእነዚህ መካከል መቅኔ ወይም ክፍተት ያለው ፓርት ወይም ካቪቲው ላይ መቅኔ ወይም ቢጫ የምንለው ቦን ማሮ አለ ይሄኛውም እንግዲህ ስብን የያዘው ክፍል ነው ማለት ነው ኖርማሊ በፍላት ቦን ወይ ደግሞ ፍላት የሆኑ አጥንቶቻችን ላይ ደግሞ ያሉት ደግሞ ይሄኛው መቅኔ የላቸውም ቢጫ የምንለው መቅኔ ሳይሆን ቀይ የምንለው ሬድ ቦን ማሮ ነው ያለው ይሄ ደግሞ የደም ህዋሳትን ለመፍጠር የሚጠቅመን ነው ማለት ነው ስለዚህ በዋናነት ሴሎች አሉት ወይም ህዋሳት አሉት ፕሮቲን ካርቦሃይድሬት 70%ን ደግሞ ክብደቱን የሚሸከመው ካልሲየም ፎስፌት የሚባለው አካል ነው ማለት ነው ስለዚህ ሚነራል የያዘ አካል ነው ሴሎችን ፕሮቲኖችን የያዘ አካል ነው ማለት ነው አጥንት መሳሳት እንግዲህ ባጭሩ ለመግለጽ ወይም ኦስቲዮፖሮሲስ የምንለው የአጥንቱ መለስለስ ልንለው እንችላለን ወይም ደግሞ ዴንሲቲው የሚነራል ዴንሲቲው ወይም ማዕድን ወይም ደግሞ ንጥረ ነገር የመጠቅጠቅ የመከማቸት መጠኑም ማሱም ሲቀንስ ወይም ዴንሲቲው በከፍተኛ ሁኔታ ሲቀንስ አጥንቱ ይለሰልሳል እና በቀላሉ በትንሽ ጉዳት ለመሰበር ይዳረጋል ማለት ነው ስለዚህ ኦስቲዮፖሮሲስ የምንለው የአጥንት ህመም ነው የአጥንቱ ህመም የሚገለጸው አጥንቱ በጣም በመለስለሱ ወይ ደግሞ ዴንሲቲው የንጥረ ነገሮቹ መጠን ቅድም ያልናቸው ንጥረ ነገሮች በጣም ከፍተኛ ሁኔታ መቀነስ እና ደግሞ ውስጣዊው ስትራክቸሩም ወይም የተሰራበትም ስትራክቸር ቅድም ያልናቸው ክፍተት ያላቸው ሴሎች ኦስቲዮፖሮሲስ ነው የሚለው ፖሮሲስ ማለት ክፍተት ቀዳዳ ማለት ነው እነዛ ክፍተቶቹ ቀዳዳዎቹ ሲሰፉ እርስ በርሳቸው የተያያዙት አጥንቶች ሲለያዩ ሲበጣጠሱ ስለዚህ አጥንቱ በከፍተኛ ሁኔታ ይለሰልሳል ይሳሳል ስለዚህ አጥንት በጣም ከመለስለሱ የተነሳ ሊሰበር ይችላል ማለት ነው በቀላሉ መንስኤዎቹ ብዙ ናቸው እንግዲህ ብዙ ጊዜ የአጥንት መለስለስ ወይም ኦስቲዮፖሮሲስ ያለባቸው ሰዎች አብዛኞቹ 2-3 መንስኤዎች ምክንያቶች ሊኖሯቸው ይችላል እንግዲህ ከነዚህ ምክንያቶቹ አንዳንዶቹን መቀየር የምንችላቸው መንስኤዎች ወይ ምክንያቶች ሊሆኑ ይችላሉ አንዳንዶቹ ደግሞ ሞዲፋይ ማድረግ የማንችላቸው ማንቀይራቸው ምክንያቶች ሊሆኑ ይችላሉ ማንቀይራቸው ምክንያቶች ለምሳሌ በአብዛኛው የአጥንት መለስለስ የሚገጥማቸው ሴቶቹን ነው በተለይ ደግሞ ፖስት ሜኖፖዛል ወይም ደግሞ የወር አበባ ከቆመ ልጅ መውለድ ካቆሙ በኋላ ያለው ጊዜ ነው ስለዚህ እድሜያችን እየጨመረ ሲሄድ በተለይ ሴቶች የወር አበባ ከቆመ በኋላ ኤስትሮጅን የሚባል ሆርሞን ስለሚቀንስ አጥንቱ የመበላት ቻንሱ የመሰባበር ቻንሱ የመቀረፍ የመነሳት ቻንሱ ከመሰራት ወይም ደግሞ ከመሙላት እድል የቀነሰ ነው ፎርም ከምናረገው ወይም ቢልድ ከምናረገው ቦን ይልቅ ብዙ ምን ሰብረው ሉዝ የምናረገው ቦን የባሰ ይሄዳል ማለት ነው በተለይ በሴቶችና እድሜያቸው ከፍ ባሉ ሰዎች ላይ ይሄ ነገር ይታያል ሁለተኛው መንስኤው ወይም ምክንያቱ የምንለው እንግዲህ በቤተሰብ እንዲህ አይነት የአጥንት መሳሳት ችግር ሲኖር ነው
ፋሚሊ ሂስትሪ ሲኖር የአጥንት መሳሳት ችግር ወይ ደግሞ በቤተሰብ ላይ የዳሌ ስብራት አጋጥሞ የሚያክ ከሆነ በዘር የሚተላለፍ ነገር ስለሆነ ማለት ነው የአጥንት መሳሳት ቶሎ ብለው እነዚህን ምርመራዎች ቢያደርጉ ጥሩ ነው። እድሜያቸው ከፍ ያሉ ሰዎች ምርመራ ቢያደርጉ ጥሩ ነው። ሌላኛው እንግዲህ የሰውነታችንም ቦዲ ማስ ኢንዴክስ የምንለው ማነስ በተለይ የከሱ ሰዎች ላይ ለአጥንት መሳሳት የተጋለጡ ናቸው፣ ለስብራት የተጋለጡ ናቸው። ሌላው ግን የህይወት ዘይቤያችን ነው ወይም ደግሞ ላይፍ ስታይል የምንለው በጣም ወሳኝ ነው። እንቅስቃሴ ያለ ማድረግ ቁጭ ብሎ መዋል ብዙ ጊዜ ሴደንተሪ ላይፍ የምንለው ሲጋራ አብዝቶ ማጨስ አብዝቶ አልኮል ለረጅም ጊዜ መጠጣት በየቀኑ መጠጣት ለኦስቲዮፖሮሲስ ያጋልጣል። ሌላኛው እንግዲህ ነገር ምግብ ነው። ያመጋገባችን ካልሲየም የሌለው ምግብ የምንመገብ ከሆነ ቫይታሚን ዲ ከፀሐይ ብርሃን ወይም ከምግብ በደንብ የማናገኝ ከሆነ ይሄም እንግዲህ ለአጥንት መሳሳት ያጋልጠናል። ሌሎች መድኃኒቶች ናቸው አጥንት ለመሳሳትን የሚያጋልጡ መድኃኒቶች አሉ። በተለይ በተለምዶ ስቴሮይድ ወይም ፕሪዲንሶሎን የምንላቸው ለሰውነት መቆጣት ለአዝም የሚታዘዙ መድኃኒቶች የሚዋጡ መገጣጠሚያ ላይ የሚወጉ የሚነፉ ብዙ አይነት መድኃኒቶች አሉ። እነዚህ ነገሮች ብዙ ጊዜ ሲወሰዱ በተለይ ከ3 ወር በላይ የሚወሰዱ ከሆነ እና ደግሞ ይሄ ፕሪዲንሶሎን የሚባለው ከ5 ሚሊ ግራም እንግዲህ በላይ የሚወሰድ ከሆነ ብዙ ጊዜ ለአጥንት መሳሳት ያጋልጣል። ሌሎቹ እንግዲህ የካንሰር መድኃኒቶች በተለይ ለፕሮስቴት ካንሰር ለጡት ካንሰር የሚወሰዱ መድኃኒቶችም ለዚህ ነገሮች ያጋልጣሉ። ሌላ የሚጥል በሽታ መድኃኒቶች ለጨጓራ ተብሎ የሚወሰዱ እንደ ኦሜፕራዞል ለረጅም ጊዜ ሲወሰዱ አንዳንድ ጥናቶች ለአጥንት መሳሳት እንደሚያጋልጡ ያሳያሉና እነዚህን መድኃኒቶች የሚወስዱ ሰዎች በተለይ ለረጅም ጊዜ የሚወስዷቸው ከሆነ የአጥንት መሳሳት ችግር ሊገጥማቸው ስለሚችል እነዚህን ነገሮች ቼክ ማድረጉ ያስፈልጋል። ሌሎቹ ለአጥንት መሳሳት የሚያጋልጡ ችግሮች እንግዲህ ምክንያቱ የሚታወቅ ኮዞች ለምሳሌ የሆርሞን መዛባቶች የስኳር ህመምተኞች ታይፕ 1ም ታይፕ 2ም የስኳር ህመም ያለባቸው ሰዎች ለአጥንት መሳሳት በከፍተኛ ደረጃ የተጋለጡ ናቸው። ብዙ ጥናቶች እኛ ሀገርም ተሰርተዋል ይሄንን ነገር ያረጋግጡ ናቸው። ሌላኛው የእንቅርት ሆርሞን መብዛት ነው። አይናቸው ወጣ ወጣ ያሉ ሰዎች ላይ የልብ ምታቸው የሚጨምር የሚያልባቸው ሰዎች እንደነ ሰዎችም አጥንት መሳሳት በጣም በከፍተኛ ደረጃ የተጋለጡ ናቸው። ሌሎች የሆርሞን ችግሮችም አሉ። ለምሳሌ ፓራታይሮይድ የሚባለው ከእንቅርት ጀርባ ያለው ሆርሞንም ሲበዛ ወይም ሃይፐር ፓራታይሮይዲዝም እንለዋለን ለኦስቲዮፖሮሲስ ያጋልጣል። በተለያዩ ምክንያቶች የኤስትሮጅን በሴቶች ወይ ደግሞ የቴስቶስትሮን ለዘር የሚጠቅሙን ሆርሞኖች በተለያየ ምክንያት ማነስም ለዚህ ለኦስቲዮፖሮሲሱ ያጋልጠናል። ሌሎች እንግዲህ ሪህ ወይም ደግሞ የመገጣጠሚያ ችግሮች ለምሳሌ ሩማቶይድ አርትራይቲስ የምንላቸው ችግሮችም ለዚህ አጥንት መሳሳት ችግር የሚያጋልጡ ናቸው። የካንሰር ህመሞች ኤችአይቪ ኤድስ ህመሞች ለኦስቲዮፖሮሲስ ያጋልጣሉ። በተለምዶ ደግሞ የቆዩ የአንጀት ችግሮች ምግብን ወደ ሰውነት የማስገባት ችግር ያለባቸው ሰዎች ሌላ ደግሞ የአንጀት መቆጣት ወይም አይቢዲ ምንለው ችግር ያለባቸው ሰዎችም ለዚህ የተጋለጡ ናቸው። የደም ካንሰሮች በተለይ መልቲፕል ማዮሎማ የሚባለው የደም አይነት ለዚህ አጥንት መሳሳት ያጋልጣልና በጣም ብዙ ሊስቶች ናቸው ያሉት። ግን በዋናነት ፕራይመሪ ወይም ደግሞ ምክንያቱ የማይታወቀው የኦስቲዮፖሮሲስ ወይም የአጥንት መሳሳት ችግር ኦልሞስት 80% ወይም ከፍተኛውን ቦታ የሚይዘው እሱ ነው። እድሜያቸው ከፍ ያለ ከ65 ዓመት ከ75 ዓመት በላይ ያሉ ሰዎች ለእንደዚህ አይነት ችግር የተጋለጡ ናቸው። ኦስቲዮፖሮሲስ እንግዲህ እንደ ሌሎቹ ህመሞች ምልክት አያሳይም እና በተለምዶ ኢቭን ሳይለንት ዲዚዝ ነው የምንለው ምንም ምልክት አያሳይም ህመምም የለውም። ከኦስቲዮአርትራይቲስ ይለያል። ኦስቲዮአርትራይቲስ ይባል ሰምተን እናውቃለን። ያ የመገጣጠሚያ ህመም ነው ወይም ሩማቶይድ አርትራይቲስ እነሱ ህመሞች ያመጣሉ የመገጣጠሚያ ህመሞችን ያመጣሉ። የአጥንት መሳሳት ሰውየው የሆነ ጊዜ ላይ ወድቆ ሲሰበር እና ምርመራ ሲደረግለት ነው የሚታወቀው እንጂ ይሄ ነው የሚባል ምልክት አይኖረውም። አንዳንዴ ጀርባ ወይም የአከርካሪ መሰበር ሲደርስ ግን የምናያቸው ምልክቶች ወይም ሳይኖች ሊኖሩ ይችላሉ። ለምሳሌ በየጊዜው የቁመት እያጠረ መሄድ በተለይ አከርካሪ ሲሰበር በጣም ከፍተኛ የሆነ የጀርባ የወገብ ህመም ይኖረዋል። ለዚህ ቁመት ማጠር የወገብ ህመም መኖር አንዳንዴም ጊዜ ደግሞ ወደፊት የአጥንታቸው ወደፊት እንደማጎንበስ ነው እንደ ጎበጥ ነገር ማለት ቁመት ማነስ እና የወገብ ህመም ሊኖር ይችላል።
ስብራት ካለው ማለት ነው። ከዛ ውጪ ግን ብዙ ጊዜ ምንም ምልክት አያሳይም። ለኦስቲዮፖሮስ የተጋለጡ ሰዎች ምርመራ የዴክሳ ስካን ምርመራ በማድረግ ነው የሚታወቀው እንጂ ምልክት አይኖረውም። ኦስቲዮፖሮስ ወይም አጥንት መሳሳት የምንላቸው ሜጀር ኦስቲዮፖሮቲክ ሳይቶች አሉ። በተለይ ይሄ ትራቤኩላር ቅድም የውስጠኛው አጥንት ክፍል ስለሆነ በዋናነት የሚጎዳው በኦስቲዮፖሮሲስ ይሄኛው ትራቤኩላር ቦን በብዛት ያለባቸው ሰውነት ክፍሎቻችን ነው የሚጠቁት። ከነዚህም እንግዲህ አከርካሪ ቅድም እንዳልነው በተለይ ዝቅ ያለው አከርካሪያችን ክፍል ወይም ቨርቴብሬ የምንለው እሱ ሊሰበር ይችላል። ዳሌ ሊሰበር ይችላል። ወይም ደግሞ የትልቁ አጥንታችን የእግራችን አጥንት ፌሞራል ኔክ እንለዋለን። እሱ በጣም የሳሳ ቦታ ነው እና ለዚህ ለኦስቲዮፖሮሲስም የተጋለጠ ቦታ ነውና ሊሰበር ይችላል። ሌላኛው ደግሞ የእጃችን ወይም ሪስት የምንለው የእጃችን ክፍል በተለይ ያንግ የሆኑ ሰዎች ሲወድቁ በእጃችን ነው የምንወድቀውና የመሳሳት ነገር ካለው የመሰበር ዕድሉ ከፍተኛ ነው፣ በጣም ከፍተኛ ነው። እያደግን በጣም ያረጁ ሰዎች ደግሞ በመቀመጫቸው ስለሆነ የሚወድቁት የዳሌ ስብራት የመግጠም እና የአከርካሪ ስብራት የመግጠም ቻንሱ በጣም ከፍተኛ ነው። ሌላኛው የእጅም ስብራት እንግዲህ ከኦስቲዮፖሮሲስ ወይም ከአጥንት መሳሳት ጋር የተያዙ ስብራቶች ናቸው። ከኦስቲዮፖሮሲስ ወይም ከአጥንት መሳሳት ጋር ያልተያዙ የምንላቸው የጭንቅላት ስብራት ብዙ ጊዜ ከኦስቲዮፖሮሲስ ጋር አይገናኙም እና ከኦስቲዮፖሮሲስ ጋር የሚገናኙ ስብራት እንግዲህ ብዙ ጊዜ ከፍተኛ ጉዳት ደርሶ ወይም ደግሞ ለምሳሌ ከፍተኛ ቦታ ላይ ወድቀው ወይ ደግሞ የመኪና አደጋ ደርሶባቸው ሳይሆን በቀላሉ በትንሽ ጉዳት ነው ያ ስብራት የሚገጥማቸው። በተለይ ከመቆም ሃይት ላይ ወይም ስታንዲንግ ሃይት ላይ ወድቀው የመሰበር ኖርማል ሰው ከዛ ቁመት ላይ ወድቆ ሊሰበር አይችልም። አጥንቱ በጣም ከመሳሳቱ የተነሳ ነው የሚሰበረው። ስለዚህ እንደዚህ አይነት ስብራት በተለይ ከ40 ዓመታቸው በኋላ የገጠማቸው ሰዎች ምርመራውን ቢያደርጉ በጣም ይመከራል። ስኳርም ኦስቲዮፖሮሲስ ያጋልጣል። ኦስቲዮፖሮሲስ ያለባቸው ሰዎችም አብዛኞቹ የስኳር ህመም ሊኖርባቸው ይችላል፣ የግፊት ህመም ይኖርባቸዋል፣ የኮሌስትሮል ችግር ይኖርባቸዋል፣ የተለያዩ የካንሰር ችግሮች ሊኖርባቸው ይችላል፣ የልብ ችግሮች ይኖርባቸዋል። ለምን አብዛኞቹ ምክንያቶች ሪስክ ፋክተሮቹ ከነዚህ ክሮኒክ ዲዚዝ ከምንላቸው ጋር የተገናኙ ናቸው። በተለይ ግን ከኦስቲዮፖሮሲስ ጋር የተገናኙት የመገጣጠሚያ ችግሮች ናቸው ወይም ደግሞ ህመሞች አርትራይቲስ የምንላቸው ችግሮች ናቸው። ሌሎቹ ደግሞ ዲፕሬሽን፣ ድብርት ከአይምሮ ችግር ጋር የተያያዙ ነገሮችም ይገጥማሉ። እንግዲህ ኦስቲዮፖሮሲስ በአራት ስቴጆች ውስጥ ሊያልፍ ይችላል። ኖርማሊ ስለ አጥንት ስናይ መጀመሪያ እንግዲህ ልጆች ላይ እና ደግሞ ቲንስ ወይ ደግሞ ወጣቶች ላይ አጥንት የመሰራት ወይም ደግሞ ቢውልድ የመደረጉ ፎርም የመደረጉ እድል ሪዞርቭ ወይም ደግሞ ከመሰበር እድሉ የበዛ ስለሆነ ልጆች አጥንታቸው ላርጅ ይሆናል፣ ሄቪየር ይሆናል። ፒክ ቦን ማስ የምንለው ወይም ከፍተኛውን የአጥንት ክምችት የምናገኘው ከ20 እስከ 29 ዓመት እድሜ ላይ ነው። ከዛ በኋላ አጥንቱ የመበላት ቻንሱና የመሰባበር ቻንሱ እየጨመረ ነው የሚሄደው። ስለዚህ ስቴጅ 1 የምንለው ኖርማሊ የሚሰራውና ሪዞርቭ የሚደረገው ዘሴም ሲሆን ነው፣ እኩል ሲሆን አዲስ አጥንት ስለማንሰራ ትንሽ የመቀነስ ነገር ይኖረዋል የአጥንቱ ክምችት ማለት ነው። ምንም ምልክት አያሳይም። ምርመራም ብናደርግ በቦን ሚነራል ዴንሲቲ ከኔጌቲቭ 1 በላይ ነው የሚሆነው which is normal ማለት ነው። ስቴጅ 2 የምንለው ግን አጥንቱ የመሰባበር እድሉ ከፍ እያለ የመሞላት ቢውልድ የማድረግ እንትኑ እየቀነሰ ሲሄድ ኦስቲዮፒኒያ እንለዋለን። ስቴጅ 2 ኦስቲዮፒኒያ ነው። አጥንት መሳሳት ደረጃ አልደረሰም፣ ግን ቀጠን ያለ አጥንት ነው። ቅድመ ስኳር ለስኳር እንደሚያጋልጠው ይሄኛው ኦስቲዮፒኒያ የምንለው ስቴጅ ለኦስቲዮፖሮሲስ የሚያጋልጠን ስቴጅ ነው። ግማሽ የሚሆኑት ስብራቶች የሚገጥሙት በዚህ ስቴጅ ላይ ነው። ስለዚህ ለሆነ ምርመራ ሄደው ራሽ ሲነሱ የአጥንት ሐኪማቸው አጥንቱ እኮ ትንሽ ሳስቷል ብሎ የሚነግራቸው ከሆነ ለአጥንት ስብራት እንዳይዳረጉ የሚደረጉትን ፕሪቨንሽን ደረጃ ማድረግ ስብራት እንዳይገጥም ይጠቅመናል ማለት ነው። እንግዲህ ኦስቲዮፒኒያ የሚለው ስቴጅ ምንም አሁንም ይሄን ምልክት የለውም፣ ግን ቦን ሚነራል ዴንሲቲ ወይም ዴስካን ስካን ብናሰራ ከኔጌቲቭ 1 እስከ ኔጌቲቭ 2.5 የሚሆነው ማለት ነው።
ኦስቲዮፖሮሲስ ስቴጅ ስንደርስ አሁንም ይሄ ምልክት የለውም ግን የመበላት ቻንሱ በጣም ያጥንቱ የክምችቱ የመቀነስ ቻንሱ በጣም እና የመበላት የመሰበር ቻንሱ ከቢውልድ ከምናረገው ቦን የበለጠ ፍጥነት ስለሚኖረው አጥንቱ በደንብ ይሳሳል ኤክስሬም ወይም ደግሞ ስካን ስናረጋቸው ከኔጌቲቭ 2.5 በታች ነው የሚሆኑት እና ልዩነቱ የቁጥሩ ልዩነት ነው እና በዚህ ስቴጅ ላይ ያሉ ሰዎች ለስብራት በከፍተኛ ደረጃ የተጋለጡ ይሆናሉ ማለት ነው ስቴጅ 4 የምንለው ሲቪር ስቴጅ ነው ወይም አድቫንስ ያደረገው ስቴጅ ነው ከኔጌቲቭ 2.5 በታች ሆኖ ግን ደግሞ ምልክቶች አንዳንዴ ህመሞች ወይም ደግሞ የተለያዩ ወይም ደግሞ መልቲፕል የሆኑ ስብራቶች አብሮ ሲገጥም ሲቪር ስቴጅ ወይም ስቴጅ 4 እንለዋለን ስለዚህ ስካን ተደርገው ከኔጌቲቭ 2.5 ወይም ኦስቲዮፖሮሲስ ዳያግኖስ ሆነው ስብራት ያላቸው ሰዎች ለሚቀጥለው ስብራት በጣም በከፍተኛ ደረጃ የተጋለጡ ሰዎች ናቸው እና አብዛኞቹ ሰዎች ደግሞ የምናገኛቸው በዚህ ስቴጅ ያሉ ሰዎች ናቸው ማለት ነው እንግዲህ ዕውቀትም ባለመኖር ስለ ኦስቲዮፖሮሲስ ዕውቀትም ባለመኖር አብዛኛው ሰው ወደ ጤና ተቋማት አለመምጣት ለዚህ ችግር አድቫንስ ሆኖ ህመሙ እንዲገኝ አድርጎታል በተለይ በኢትዮጵያ ብዙ ጊዜ የምናገኛቸው ተሰብረው ስቴጅ 4 ደርሰው ወይም ደግሞ አድቫንስ አድርጎ ሲቪር ስቴጅ ላይ ነው የምናገኛቸው እና በዚህ ስቴጅ ላይ እንግዲህ ብዙ አይነት ጥንቃቄዎችና ህክምናዎች የሚያስፈልጉበት ስቴጅ ይሆናል ማለት ነው ዋና ህክምና መከላከል ነው ፕሪቨንሽን ነው ስለዚህ ምክንያቶቹን ሪስክ ፋክተሮቹን አውቆ መከላከል ምንከላከልበትም መንገዶች ማድረግ ነው እንግዲህ ምንከላከልበት መንገዶች የላይፍ ስታይላችንን ማስተካከል ሲጋራ ማጨስ ማቆም አልኮል የሚጠጣ ሰው ማቆም እንቅስቃሴዎችን ማድረግ የተለያዩ እንቅስቃሴዎችን ማድረግ በቤት ውስጥ ሊሆን ይችላል ብዙ አይነት እንቅስቃሴዎች ኢቭን መራመድ ሊሆን ይችላል እና ደግሞ አላስፈላጊ ለስብራት የሚዳርጉ እንቅስቃሴዎችን ደግሞ መግታት ለምሳሌ ቶሎ ብሎ ቤንድ የሚያደርግ ወይም ደግሞ የሚያስጎነብስ በተለይ የሆነ ቃለ ማንሳት እንደዚህ አይነት እንቅስቃሴዎችን ባያደርጉ ቶሎ ብሎ ይሄ ሃይ ኢምፓክት የምንለው ሩጫ ሊሆን ይችላል ወይም ደግሞ ሶምሶማ ሊሆን ይችላል እንደዚህ አይነት እንቅስቃሴዎች በተለይ እድሜያቸው ከፍ ያሉ ሰዎች ለስብራት ሊዳርጋቸው ስለሚችል እንደዚህ አይነት እንቅስቃሴዎችን አለማድረግ ዝላይ የሚያስፈልጉትን እንቅስቃሴዎች ጃምፕ እነዚህ ነገሮች ለአጥንት ስብራት የሚዳርጉ ነገሮች ናቸው የሚያጠማዝዙ የስፖርት አይነቶችንም እነዚህ ነገሮች ቢታው ግን የሞደቅ እድል ያላቸው ሰዎች ባላንስ ኤክሰርሳይዝ ቢያደርጉ ስትሬንግዝን መስልን የሚጨምሩ እንቅስቃሴዎችን ቢያደርጉ ዌት ቢሪንግ ማለት ቆሞ በሁለት እግር ቆሞ የሚደረጉ እንቅስቃሴዎችን ቢያደርጉ ነው የሚመከረው ስለዚህ ብዙ ጊዜ እንደ ቀላል ነገር ይወሰዳል በተለምዶም ደግሞ ፎልስ ቢሊፍ አለ ምንድነው እንቅስቃሴ ከተደረገ አጥንቱ ስለሳሳ ይሰበራል የሚል ግን ኢንፋክት በተቃራኒው ነው አጥንቱን ይጠቅመዋል እንደውም አጥንቱ ስትረስ ሲኖረው የሆነ የሚያስጨንቅ እንግዲህ ስትረስ የምንለው የሆነ ነገር እንትን ሲሎ ሬዚስት የሚያደርገው ነገር ሲኖር ነው አጥንቱ እየጠነከረ የሚሄደው ስለዚህ እንቅስቃሴ ማድረግ በማንኛውም ጊዜ በልጅነትም በአዋቂነትም ኢቭን ትልቅም ሆኖ መስራት ያስፈልጋል ሌላኛው እንግዲህ መከላከል የምንችለው መውደቅ ነው መውደቅን ነው እንግዲህ ለመሰበር የሚዳርገው ሴቶች በተለይ ተረከዛቸው ትልልቅ የሆኑ ጫማዎችን ባያደርጉ ሶላቸው የሚያዳልጡ ጫማዎችን ባያደርጉ እንግዲህ ለትልልቅ ሰዎችም በቤት ውስጥ በቂ ብርሃን እንዲኖር ማድረግ የሚጠልፉ ነገሮች እንደ ኤሌክትሪክ ገመዶች ያሉ ነገሮችን ማንሳት ሻወር ቤት ውስጥ የሚደገፉበትን ነገር ማድረግ ኢቭን ከእንቅልፋቸው ሲነሱ ቶሎ ብሎ አለመነሳት ተንገዳግዶ መውደቅ ሊኖር ስለሚችል ቀስ ብሎ ተረጋግቶ መነሳት እነዚህ ነገሮች ማድረግ በቂና ተመጣጣኝ የሆኑ ምግቦችን ማግኘት በተለይ በቂ ካልሲየም እና ቫይታሚን ዲ የሚሰጡ ምግቦችን መመገብ እነዚህን በማድረግ የኦስቲዮፖሮሲስን እንግዲህ ኦስቲዮፖሮሲስን መመለስ አንችልም አጥንቱ መሳሳቱን ልንመልሰው አንችልም ግን ፕሮግረስ ማድረጉን ወይም መቀጠሉን ወይም እንዳይባባስ ማድረግ ግን ይቻላል እነዚህ ነገሮች በማድረግ ማለት ነው ህክምናዎቹ እንግዲህ አሁን ያልናቸውን ጨምሮ የመድኃኒት ህክምናዎች ናቸው እንግዲህ የመድኃኒት ህክምናዎች የምንላቸው ሁለት አይነት ናቸው አንደኛው ይሄ የመበላት የመሰበር ቻንሱ ወይም ሪዞርቭ የመሆን ነገሩን የሚቀንሱ መድኃኒቶች ናቸው
ሌላኛው ደግሞ አጥንቱን የሚሰሩ አጥንቱን የሚገነቡ መድኃኒቶች ናቸው። እነዚህ አጥንቱን የሚገነቡ መድኃኒቶች ኒው ሜዲኬሽኖች ናቸው፣ አዳዲስ መድኃኒቶች ናቸው። ቶሎ ብለው ራፒድ ሪስፖንስ የሚሰጡ መድኃኒቶች ናቸው። አጥንቱ እንዳይበላ የሚያደርጉት መድኃኒቶች እንግዲህ የተለያዩ አይነት መድኃኒቶች አሉ። ግን በሚዋጥ እና እንደ ኢንሱሊን በቆዳ ስር የሚሰጥ እና ከግሉኮስ ጋር አብሮ በደም ስር የሚሰጡ ህክምናዎች አሉ። በየቀኑ የሚወሰዱ ሊሆን ይችላሉ፣ በየወሩ፣ በየሳምንቱ፣ በየ6 ወሩ ወይም በየአመቱ የሚወሰዱ መድኃኒቶች ናቸው። በተለይ በየአመቱ የሚወሰደው አንደኛው መድኃኒት በጣም ፍቱን የሆነ መድኃኒት ነው። ብዙ ጉዳቶችም የሉትም። የተወሰነ እንደ ክትባት አይነት ትኩሳት እና አንዳንድ የጡንቻ ህመሞች ለተወሰነ ጊዜ ሊያመጣ ይችላል። ግን በሐኪሙ ቢሮ የሚሰጡ መድኃኒቶች ናቸው። እነዚህ መድኃኒቶች በስነ ስርዓት ከተወሰዱ ለትክክለኛው ሰው ከተሰጡ ጥሩ መድኃኒቶች ናቸው። የአጥንቱን ሚነራል ዴንሲቲውን ክምችቱን ይጨምራሉ። ኢቭን የመውደቅ ቻንስን ይቀንሳሉ። ስብራትን በከፍተኛ ደረጃ ይቀንሳሉ እና በሐኪሙ በሚያዘው መንገድ ከተወሰዱ ፍቱን መድኃኒቶች ናቸው። እኛ መመክራቸው መድኃኒቶች ናቸው። ግን ህክምናው እነዚህ መድኃኒቶች ለማዘዝ ሁሉም ኦስቲዮፖሮሲስ ያለበት ሰው አይወስድም። ኦስቲዮፖሮሲስ ዲያግኖስድም ሆኖ በተለይ ስብራት የገጠማቸው ሰዎች እንዲወስዱ ይመከራል። ወይ ደግሞ ሪስክ ፋክተር ያላቸው ሰዎች 1 ወይም 2 ሪስክ ፋክተር ያላቸው ሰዎች እንዲወስዱ ይመከራል እንጂ ሁሉም እንዲወስዱ አንመክርም። ሌላው ህክምና እንግዲህ የሆርሞን ህክምና ነው። ቅድም እንዳልነው ማረጥ የሚመጣው ኤስትሮጅን በሚባለው ሆርሞን ማነስ ምክንያት ነው። ስለዚህ ይሄንን ኤስትሮጅን መስጠት ነው። እንግዲህ በተለይ ይሄ ኤስትሮጅን የምንሰጠው በተለይ ቢስፎስፎኔት ማግኘት የማይችሉ ሰዎች ይሄንን ሆርሞን ሪፕሌስመንት ቴራፒ እንሰጣቸዋለን። በተለይ ከማረጥ ጋር የተገናኙ ምልክቶች ካሏቸው የሚረብሹ ምልክቶች ላብ፣ ሙቀት፣ እነዚህ መሰማት ችግሮች ካሏቸው እነዚህንም ስለሚያክሙልን አብረን እንሰጣቸዋለን። በተለይ የመጀመሪያው 10 አመት ካረጡ በኋላ የመጀመሪያው 10 አመት ላይ ያሉ ወይም ደግሞ ከ50 እስከ 60 አመት ያሉ ሰዎች እንዲወስዱት እንመክራለን። እነዚህ መድኃኒቶች እንግዲህ ማይሰጣቸውም ሰዎች አሉ። ለምሳሌ የጡት ካንሰር ያለባቸው ሰዎች ወይም ለጡት ካንሰር የተጋለጡ ሰዎች እነዚህ መድኃኒቶች እንዲወስዱ አንመክርም። ወይም ደግሞ የእግር ደም ስር መጓጎል ወይም ዲቪቲ የምንለው ችግር የተጋለጡ ስትሮክ ያለባቸው የልብ ሀርት አታክ ያለባቸው ሰዎች እንዲወስዱ አንመክርም። በተለይ ከብረስት ካንሰር ካላቸው ሰዎች ጋር ቅድም ካንሰር አጥንት መሳሳት ያጋልጣል ብለናል። ስለዚህ ብረስት ካንሰር ያለባቸው ሰዎች በተለይ ሌላ አይነት የኤስትሮጅን አይነት መድኃኒት አለ። ኤስትሮጅን የሚሰሩ ናቸው፣ ግን አብዛኛው ጊዜ አጥንቱ ላይ ስለሚሰሩ የጡት ካንሰርን ኢቭን የመከላከል እድልም ስላላቸው የደም መርጋት ችግር የለባቸው ሰዎች እንደ አማራጭ እነዚህ መድኃኒቶች መውሰድ ይችላሉ። ሌላ በየ6 ወሩ የሚሰጥ መድኃኒትም አለ። በክንድ ስር ነው የሚሰጠው። 2 ተጨማሪ አዳዲስ አጥንቱንም ቢውልድ የማድረግ እድላቸው ከፍተኛ የሆኑ ለ1 አመትና ለ2 አመት የሚወሰዱ መድኃኒቶች አሉ። አንደኛው በየቀኑ ነው የሚወሰደው እንደ ኢንሱሊን ህመምተኛው ራሱ የሚወጋው መድኃኒት ሲሆን፣ ሁለተኛው ደግሞ በየወሩ የሚወሰድ መድኃኒቶች ናቸው። ቫይታሚን ዲ በተፈጥሮ ከብዙ ምግቦች አናገኘው። ከፀሐይ ብርሃን ነው የሚገኘው። ከፀሐይ ብርሃን የመገኘት እድሉም ሪሊያብል አይደለም፣ በተለይ በክረምት። ስለዚህ ሰፕሊመንት መውሰዱ ይጠቅማል። ዓለም አቀፍ ጋይድላይኖች የሚሉት ሪኮመንድ የሚያደርጉት ከ600 እስከ 800 ኢንተርናሽናል ዩኒት ቫይታሚን ዲ እንዲወሰድ ነው። በተለይ ስብራት ከገጠማቸው ከዛ በላይም መውሰድ አለባቸው። ስለዚህ ከምግብም ከሰፕሊመንትም እንዲወስዱ ይመከራል። ካልሽየም በተመለከተ ግን ከምግብ የመገኘት ቻንሱ ከፍተኛ ነው። ካልሽየም ያላቸው ምግቦች በጣም ብዙ ናቸው። ለምሳሌ 1 ብርጭቆ ወተት እስከ 300 ሚሊ ግራም ካልሽየም አለው። የሚመከረው ካልሽየም እንድንወስድ በየቀኑ እንድንወስድ የሚመከረው ካልሽየም ከ1000 እስከ 1200 ነው። በተለይ ሴቶች ከ50 ዓመት በላይ እስከ 1200 በሚሊ ግራም፣ ወንዶች ደግሞ ከ70 ዓመት በላይ እስከ 1200 ሚሊ ግራም ወይም ከ50 እስከ 70 ያሉት ደግሞ እስከ 1 ግራም እንዲወስዱ ነው የሚመከረው።
ሰውነታችን ግማሹን ብቻ ነው አብዞርብ የሚያደርገው ስለዚህ ከፋፍለው አትሊስት ሁለቴ እንዲወስዱት ነው የሚመከረው ግን ከሰፕሊመንት ሳይሆን ከምግብ እንዲወሰድ ነው የሚመከረው እንግዲህ ወተት እንዳልኩኝ 300 አለው እርጎ 300 አለው ቺዝ የምንለው አንዷ ቆረጧ እስከ 300 አላት ስለዚህ እና ደግሞ ግሪን ሊፊ ቬጂቴብል የምንላቸው አረንጓዴ ቅጠላ ቅጠሎች በተለይ ዳርክ የሆኑት ጠቆር ያሉት እንደ ብሮኮሊ አይነቶች ብዙ ካልሲየም አላቸው ኢቭን ብርቱካን በተለይ ፎርቲፋይድ ወይም ደግሞ በካልሲየም የበለጸጉ ጥራጥሬዎች አብሮ የሚሰሩ አሉ እንደ ዳቦ እንደምናምን አብሮ ከብዙ ምግቦች ማግኘት ይቻላል ስለዚህ ተጨማሪ ካልሲየም መውሰዱ በብዙ ጥናቶች ላይ ያ ካልሲየም ምንወስደው ካልሲየም ቀጥታ ወደ አጥንታችን ይሄዳል የሚለው ጥያቄ ምልክት ውስጥ ነው ስለዚህ ያ ካልሲየም ወደ ኩላሊት ወደ ደም ስር ወደ ልብ ሄዶ ከሌላ ፎስፈረስ ከምንላቸው ነገሮች ጋር ተጣብቆ ሌላ ችግሮች እንዳያመጣ ስለሚሰጋ ከምግብ እንዲወሰድ ነው የሚመከረው ኦስቲዮፖሮሲስ ካለባቸው ግን ተጨማሪ ሰፕሊመንት እንዲወስዱ ይመከራል ከካልሲየምና ከቫይታሚን ዲ ውጪ ለአጥንት ጤና የሚጠቅሙት ንጥረ ነገሮች ብዙ ንጥረ ነገሮች አሉ ለምሳሌ እንደ ማግኒዥየም ቫይታሚን K2 የሚባሉት ኢቭን ኦሜጋ 3 ዚንክ ቫይታሚን ሲ ኢቭን አንዳንድ ሰዎች ኦስቲዮፖሮሲስን ስከርቪ ኦፍ ዘ ቦን ይሉታል ሌላው ደግሞ ብዙ ሰዎች የሚረሱት ፕሮቲን ነው ፕሮቲን በተለይ ሊን ፕሮቲን የምንላቸው መወሰድ አለባቸው ባህላዊ ህክምና እኛን መክረም ያባብሰዋል ችግሩን የማባባስ እድል ነው እንጂ የሚኖረው የማከም እድል በፍጹም አይኖርም ስለዚህ እኛ ምን መክረው ላይፍ ስታይል ማስተካከል ዳይትን ማስተካከል ደግሞ በተጨማሪ ደግሞ ሐኪም ጋር ቀርቦ ደረጃውን በማየት መድኃኒቶች እንዲወስዱ ነው ምን መክራቸው ስብራትን መከላከል አጥንቱን የሚሞሉ ህክምናዎችን መከላከል ስብራትም ከገጠመ በተለይ ስብራት ከገጠመ እነዚህ መድኃኒቶች በሁለት ሳምንት ውስጥ መሰጠት ይችላሉ ኦስቲዮፖሮሲስ ያጥንት መሳሳት በጣም ኮመን የሆነ እኛም ሀገር በዓለም ደረጃም ግማሽ ቢሊየን ህዝብ በላይ በዚህ ያጥንት መሳሳት ህመም የተጠቃ ነው ሐኪሞች ስብራት ገጥሟቸው ኦፕሬሽን ሲያደርጉ ብዙ ችግሮችን የኦስቲዮፖሮሲስ ነገሮችን ያያሉ ስለዚህ እንደ አንድ የህብረተሰብ ጤና ችግር ወይም ፐብሊክ ሄልዝ ኢሹ ተደርጎ የሚወሰድ ነገር ነው ብዙም ገንዘብ የሚያስወጣ በተለይ ለስብራት የሚደረገው ህክምና ብዙ ነው በህመምተኛውም ላይ የሚያደርሰው ጉዳት ከፍተኛ ነው እንግዲህ አለመንቀሳቀስ ሞርቢዲቲ ሞርታሊቲ ኢቭን እስከ ሞት ድረስ የሚያደርስ ችግር ነውና ከስራ መቅረት ፕሮዳክቲቭ አለመሆን ፋንክሽናል አለመሆን እንደ ድሮ ስራና ለመስራት ኳሊቲ ኦፍ ላይፍ ራሱ በጣም የሚቀንስ ነው ብዙ ሰው እንዳለበትም ማያቅም ብዙ ስብራት ከገጠመ በኋላ ኢቭን ስብራት ከገጠመ በኋላም እንግዲህ ህክምናዎችን አያገኝም ከሁሉም በላይ ግን ምናስተላልፈው ነገር ህክምና አለው በተለይ የመድኃኒት ህክምና አለው መድኃኒቱን በመውሰድ ኦስቲዮፖሮሲስን ማከም ይቻላል